በሚያሳዝን መልኩ ነው የመጣሁት እና ሊላሂ ወኢና ኢለይሂ ራጂዑን። እንግዲህ ቪዲዮውን አብረን የምናየው ይሆናል። ተከታተሉኝ። እንግዲህ ቤተሰቦቼ እንደተለመደ ላይክ፣ ሼር እያደረጋችሁ ለሞላው ቤተሰብ ተደራሽ እንዲሉ ሳውዲ ዱባይ ላሉ እህት ወንድሞቼ ተደራሽ እንዲሆን ይህ ከኔ መልእክት ነው። ሼር እያደረጋችሁልኝ ማለት ነው። እንግዲህ ቀጥታ ወደ ቪዲዮ እንሄዳለን። እና ሊላሂ ወኢና ኢለይሂ ራጂዑን። ዛሬ እንግዲህ አንድ ወንድማችን ሳውዲ ላይ በገዛ ጓደኛው ወንድሜ ነው ጓደኛዬ ነው ብሎ አብረው እየኖሩ በጓደኛው የተገደለ ወንድማችን ነው። እንግዲህ ለእኛ መቼም ሞት አዲስ አይደለም፣ በጣም ከባድ ነው፣ ያሳዝናል። ግን ደግሞ በሰው ሀገር የሰውን ልጅ በዚህ ታክል መገዳደል ለምደነዋል። በነገራችን ላይ ለእኛ በቃችንም አይደለም። ሞት እንደ ዝንብ ሆኗል እኛ ሀገር ላይ፣ በተለይ በኢትዮጵያኖች ዘንድ ሞት ቀልድ ነው፣ እንደ ቀልድ ተወስዷል ማለት ነው። እንግዲህ በገዛ ወንድሙ የተገደለ በገዛ ወንድሙ በገዛ ጓደኛው የተገደለ ወንድማችን ነው ማለት ነው። አላህ ይርሐመው። አላህ እንግዲህ ጅናዛውን ሬሳውን አላህ በሰላም ለሀገሩ ላፈሩ ታብቃው ማለት ነው። ዱዓ አድርጉለት እና በዚህን ታክል የሚያገዳድል ነገር ቢቀርባችሁ፣ የሚያገዳድል ነገር ጉዳይ ካለባችሁ ቢቀርባችሁ፣ ሰው አገር እስቲ መገዳደል ምን ይሉታል? እስቲ ቤተሰብ በጣም ነው የሚያሳዝነው። ሰው ሀገር አይከብድም መገዳደል? አይደለም መገዳደል፣ መሰዳደል፣ መጣላት አያስጠላም? እስቲ መገዳደል አረ ከባድ ነው። አላህም ቤተሰብ በዚህን ታክል ራሳችሁን እንትን አትበሉ። ቢስሚላህ ራህማን ረሂም። እስቲ አያስጠላም? ቆይ ሰው ሀገር መገዳደል አያሳዝንም? ሰው ካፈሩ ከሀገሩ ከዘመድ ከአዝማድ ከእናት አባቱ ሁሉ ተለይቶ ሰው ሀገር ላይ ስትገዳደሉ አያስጠላም? እስቲ ሰው እነሱ አረቦች ዘንዳው ምን እንባላለን? እስቲ ምን ስም ነው ይወጣልን ብላችሁ ለምንድን ነው ማታስተውሉት? እኛም ሀገር ተገዳደልን፣ ሰውም ሀገር ተገዳደልን። እሺ የት ነው የሚሸከመን እኛን? የት ነው የትኛው አፈር እሺ ትሻላችኋለች ለእናንተ? የትም ሄዳችሁ ትገዳደላላችሁ፣ የትም ሄዳችሁ ትጣላላችሁ፣ የትም ሄዳችሁ ትባላላችሁ። ሀገርም አልተሸከመችም፣ የሰውም ሀገር አልተሸከማችሁ። ምን አፈር ሊሸከማችሁ ነው የፈለጋችሁት? ቆይ እናንተ እስቲ በሰው ሀገር መገዳደል ምን አመጣው? እስቲ ምን አደረገ? እስቲ ምን ችግር አለው? እስኪ ቅርታ ተባብላችሁ ብታልፉት፣ መገዳደል የሚያደርስ በደል ካለ ብትራራቁ፣ ብትለያዩ ምን ችግር አለው? ትታችሁ እስቲ አረጉድ 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 አረጉድ። እኛ ሀገራችንም የተባላን አይበቃንም? ነጮች አሁን ምን አይነት ስም ያወጡልን? ትልቅ ስም የሰጡ እኛ እነሱ አይን ላይ ዝንብ ቆሻሻ አክለን እንታይም። ሰው አድርግተው አያዩንም። ሰው ተደርገን አንታይም እነሱ ዘንድ ላይ። ለምን የገዛ ወንድማችን የገዛ ደማችን የገዛ ስጋችን እነሱ ፊት ለፊት ላይ እየገደልን እነሱ ሀገር ላይ እየገደልን ለእነሱ የምንመለስ አይመስላቸውም። እና ለምንድን ነው ይሄን የምታደርጉት? ተው በሰው ሀገር እኛን አታስገድዱን። ተው በሰው ሀገር እኛን ቆሻሻ አታስደርጉን። ተው በሰው ሀገር እኛን አታሰድቡን። ይበቃችኋል። ሀገራችሁ ላይ የተባላችሁት የተጋደላችሁት በቃ ወይም ሂዱ ልትባሉ ልትጋደሉ ከፈለጋችሁ ሂዱ፣ ሀገራችሁን ግቡ። ለስራ አይደል የመጣችሁት? አላማ የላችሁ? ሰው አላማ የለውም? ቤተሰብ ኃላፊነት የለባችሁም? የራሳችሁ የምትደርሱት ነገር የላችሁም? ህልም የላችሁም? አላማ የላችሁ? ለምን አላማችሁን አታባሩ? ሰው ሀገር ላይ ስንት አይነት ሀሳብ አለብን። እኛ አይደለም ለመገዳደል አይደለም ለመሳደብ ለመጣላት ራሱ ለፍቅር የሚበቃን ጊዜ እንኳን የለም ሰው ሀገር ላይ። እናንተ ይሄን ታክል ሆን ብላችሁ ሰውን ለመግደል የምታስቡበት ምክንያት ምንድን ነው? አይበቃም? ሀገር ላይ የተባላችሁት ወንድሙን የተገደለበት ለነገሩ መቼ አዲስ ነው? እኛ ሀገር ላይ ሁሉም ነገር አዲስ አይደለም። እኛ ዘንድ ላይ ሞት ርካሽ ነው። እኛ ዘንድ ላይ ሞት ብርቅ አይደለም። እንደ አረቦች እኮ የገደለ ይገደል ቢባል ማንም ዝንብ ሆነ አትነካም። ዝንብ አትገድል። ማንም ማንን አይገድልም ነበር። ግን ተጨማልቃችኋል። አይበቃችሁም? መገዳደል አይበቃችሁም? አይበቃችሁም? የሰውን ሩህ የመሰለ ነገር መግደል አይበቃችሁም? ዝንብ ወይም ዶሮ ወይም ምን የያዛችሁ መስሏችሁ ነው እናንተ? ቆይ ሰውን በዚህ ታክል መግደል አላህን አትፈሩም? ባላችሁበት አርፋችሁ ስራችሁን አትሰሩም?
የመኖር አላማ የላችሁ? የመጥፋት አላማ ብቻ ነው ያላችሁ? እናንተ ክፉዎች ከምድርቱ ከሰማይ ከምድር አላህ ያንሳችሁ። አላህም እኮ አይወዳችሁም። በነገራችን ላይ ክፉ ሰው አላህም አይፈልገው። ክፉ ሰው አላህም አይፈልገው። እንዴ የግድ ተሳደቡኝ አታስብሉ። ኢና ሊላሂ ወኢና ኢለይሂ ራጂዑን። እስቲ ሰው የመሰለ ነገር እንዲህ መግደል ሽጥጥ አይሸቀጥጣችሁ? ሰው ሀገር የተባላችሁት የተቧቀሳችሁት የተቧጨራችሁት አይበቃችሁም? አይበቃችሁም? እናንተ ያንሳችሁ ከምድርቱ ኢንሻአላህ ያንሳችሁ። አሚን በሉ። እናንተ ክፉዎች፣ ጨካኞች፣ ተባዮች አላህ ያንሳችሁ ከምድራችን። አገራችን ሰላም አጣ። አገራችን እንኳን ሰርተን እንኖራለን ብንገባ ሰላም አጣ። ሰላም አጣ። ሰላም አጣ። ሰላም አጣ። እኛ እኮ ትንሽ ብር እንኳን ይዘን ሄደን አገራችን እንድንኖር ሰላም ጠፋ። ሰላም ሲኖር ነው የሰው ልጅ ቢኖር። አገራችን እንኳን አስጠላባት። አገራችን እንኳን ለመግባት ስናስብ ያ ተባዩ ሰው ነው ትዝ የሚለን። አገራችን ሰላም መጣች። አገራችን ሰላም መጣች። ሰውም ሀገር ሰላም ልታሳጡ ተነስታችሁ፣ ሰውም ዘንድ እኛን አስረከሳችሁን። ረከስን። እኛችን ታክል መስለን አንታይም። ወላ ሴት ወላ ወንድ ለአን ነው። እኛ ለወንድማችን ያራራ ነው። እኛ እነሱ አይራሩንም። ለኛ በምን መንገድ ይራሩልናል? እኛ ለስጋችን ያራራ ነው። እነሱ ለኛ አይራሩልንም። ተው፣ እኛ ሴቶችን ስራ እንውጣ፣ እንግባበት። እኛን አታስገምቱ፣ እኛን አታሰድቡ። እንጂ ለነገሩ ሴትንም እየገደለ ነው፣ የተለመደ ነው። እናንተ ርካሾች፣ አገራችሁም ረክሳችሁ ሰውም ሀገር ትረክሳላችሁ። ምን አለ እንኳን ይቅር ተባብላችሁ ብትኖሩ። ገዳይን እንኳን ሰው ይቅር የሌለም ምን ችግር አለ? በቃ ሰው ሀገር ላይ ቢቀርብንስ፣ መገዳደል ቢቀርብንስ፣ የምን ቢቀርብንስ? በዚህም ታክል ሰው ሀገር ላይ እንኳን ሌላ ይቅርና ሬሳችን እንኳን ለመግባት ምን አክል ነው ትግሉ? ምን አክል ነው ሰው ፊት የሚገርፈን? እናት ሬሳዋን እንኳን አፈር ላይ ለመቅበር ምን አክል ነው የምትቃጠለው? ምን አክል ተቃጥላ ነው ሬሳዋ ወደ ሀገር የሚገባው? ወይም ደግሞ አይገባም ነው? ኧረ ተው። ሁለት ሞት ማለት እኮ ነው። ሁለት ጥፋት እኮ ነው። ሰው ሀገር የሰውን ህይወት በግድ ማጥፋት ወንጀል ነው። ከአፈሩ ተለይቶ ሬሳው እንኳን አፈሩ ላይ ሊቀበር አይገኝም። በስንት መከራ ነው የሚገባው። ኧረ ተው፣ አታሳቅቁን። በሰው ሀገር አታሳቅቁ። ተሳቀቅን። እኛ ወጥተን ልንገባ ሰርተን እንጀራችን ልናባር ተሳቀቅን። እኛ መውጫ መግባ አጣን። እኛ እኮ ቆሻሻ መስለን ነው የምንታየው እነሱ ፊት ለፊት ላይ ቆሻሻ። ያኑ ለወንድም ለእህት ያላዘነ ለሀገራችን ስጋ ያላዘነ እነሱ ፊት ያው ነን። ኧረ ተው ይቅርባችሁ መባላት። የሀገራችሁ ይብቃ። እንደው መባላቱ ከናፈቃችሁ አገራችሁ ኢና ሊላሂ ወኢና ኢለይሂ ራጂዑን። ቆይ ምን አይነት ጨካኝ ብትሆኑ የሰውን ህይወት በእጃችሁ እንደዚህ ደፍራችሁ የምታጠፉ እናንተ? ምን አይነት ጨካኝ አረመኔ ብትሆኑ ነው? ላ ሐውለ ወላ ቁወተ ኢላ ቢላህ። ኢና ሊላሂ ወኢና ኢለይሂ ራጂዑን። አላህ የጀነት ያድርገው። አላህ ላፈሩ ያብቃው። እናንተ ተባዮች ተው። ሁለት ጥፋት አታጥፉ። ሰው በሀገሩ ቢገደል ሀገሩ አፈር ትበላዋለች። ሰው ሀገር ላይ ከባድ ነው። ወይሽ እንዴት ብንኖር ነው? እንዴት ብንኖር ይሻለናል? እንዴት ብንኖር ነው የሚሻለን? አንዱ ለአንዱ ያልተዛዘነበት ጊዜ፣ ጨካኝ አረመኔ የበዛበት ጊዜ እንዴት ነው መኖር የምንችለው? አያስጠላችሁ? መባላት አይበቃችሁ? ጭካኔ አይበቃችሁ? አላማ ያለው ሰው በሰው ሀገር አይባላም። አላማውን ነው የሚያባረው። ቀን መሸነገ ሰዓት እንኳን የለም። ለፍቅር እንኳን ሰዓት የለም። አይደለም ለጥል፣ አይደለም ለመጋደል። አድርሱላቸው ለነዛ አረመኔዎች፣ አድርሱላቸው ለነዛ ተባዮች፣ የሰውን ደም ለሚመጡ፣ የሰውን ደም ለሚጠጡ።
አራሺዎች አላህ በምድርቷ ያኑሯችሁ፣ ያንሳችሁ። ክፉን ሰው አላህ የማይፈልገው ለነገሩ ክፉን ሰው አላህ አያነሳው። ኧረ ተው፣ ሼር አርጉልኝ ይድረስ። አገራችን ሰላም ትሁን፣ ኢትዮጵያችን ሰላም ትሁን። በየሄድንበት ሰላም እንምታው፣ ሰላም እንፍጠር። ካፈር ተፈጥረን ብሔር እያለን ሰውን እንዳንጨርስ። ወገንተኛ እየሆናችሁ ሰውን አታጥፉ፣ የሰውን ህይወት አታጥፉ፣ በአጭር አታስቀሩ። ስንት ህልም አለው፣ ስንት ህይወት፣ ስንት ነገር የሚመኝ ሰውን ህይወቱን በአጭር አታስቀሩት። ይህን የመሰለ ልጅ ይህን የመሰለ ጓርቆ ያልጨረሰ ልጅነትን ያልጨረሰ በአጭር ከላስ ማትግባቡ ከሆነ ተለያዩ። ወላ ወንድ ወላ ሴትን ብትሆኑ ጓደኛሞች ሆናችሁ ማትግባቡ ከሆነ መለያየት። ለነገሩ ከኋላ ተደብቀው አረመኔዎች አሉ፣ ሰው መስለው አራሺዎች፣ ሰው መስለው